ኦርቶዶክሳውያን እንደዚህ ናቸው። ውርደታቸው ምንም ማሳያቸው ቀጥል ቆሻሾች። ክርስቶስ ለምን አይማልድም ትላላችሁ? ክርስቲያን በመጀመሪያ መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ። ኦርቶዶክሶች ይቃወመናሉ። እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖት ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖች ተረዱኝ። አክሱም ቀልጦ እንጂ ተጠርቦ አይደለም። ኧረ ተው ነው ተጠርቦ አይደለም። አክሱም ተቀልጦ። እንዴት ማለት? እንኳን ማረሚያ ቤት ገባሁ። እዚህ ባልገባ ኖሮ እየሄድኩ ወርቅ ነበር። ቢሮ ቅድስተ ማርያም ጉልላቱ ሳይ ቢሮ የገባው መስላለሁ፣ ግን ፍርድ ሲሰጥ ነው ማለት። እኔ ብቻ ነኝ የሚታወቀኝ እንጂ ፍርድ ሳታምም ሲቆርጥ ሲፈት ሲናደድ እንደውም ውጣ ከዚህ እላለሁ። ከኔ በላይ ምንም የለም። መንግስት መስሪያ ቤት ሲሄድ ወረፋ አልጠብቅም። ዘንድሮ ጥምቀት ሰኞ ነው፣ የምንጾመው ቅዳሜንና እሁድን ነው ወይ ብላችሁ የጠየቃችሁ ሰዎች አላችሁ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖት ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖች ተረዱኝ። ተጨፍነህ እየተባለ ካንሰር፣ የማህፀን ካንሰር፣ የወር ካንሰር በጣም እንዲፈታ ነው። አሁን ተፈቷል። ተጨፍናችሁ ይይ ቁልጭ እንዳትሉ፣ ቁልጭ ዞራችሁ ተጨፍናችሁ ይይ ብሎ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጧል? ለጥቆ በብልቃጥ የተያዘ ነገር በብልቃጥ ጨብጠው ሳይ በራፍ በዘበኛ ነው ቁማል ላይ አሳልፉኝ እስቲ ስል አታልፊም፣ ትቆያለሽ። አይ ልጄን ሽንቱን መጥቶታል ላወጣው ነው ልጄኔ በዛው ሾልኬ መጣሁኝ። እነሱ ማተባችሁን ቁረጡ፣ እንደኛ ታልሆናችሁ ስጦታን አንሰጣችሁም ነው ያሉ። እንደኛ ታልሆናችሁ ስጦታ አንሰጥም። በባለፈው ሲሆን ሰምታችሁ ይሆናል። በባለፈው እንትን ዘግንኖኛል። እንዴት መሰለ እንደ ጎረቤትም እዚህም እየሄዳችሁ እየተባለ ስለሆነ እኔ ለመተው ቢርበኝ ቢጠበኝ ለምኜ ብበላ ይሻለኛል። እንደዚህ አይነት ነገር እንትን ከምለ ማለት ነው። እናም እኔ የሚያግዘኝ ካገኘሁ እንደገና ደግሞ ሌላ ስራ ካገኘሁ እኔ እተዋለሁ። እኔ ልጄ ሲወርድ በድንጋጤ ነው የወደኩ። ልጄን ላነሳ ልጄን ግብኛ ቦታ ወደቀብኝ። ታለ ስራዬ ወስጄ ልጄን ግብኛ አደረኩት ብዬ ነው በድንጋጤ ተሸረኩ እንጂ እኔ ለዚህ እምነት የለኝም። ወገኖቼ በየቴሌቪዥኑ በየስልኩም በየሁሉም የምታዩት እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖት ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖቼ ተረዱኝ። እኔ በድንጋጤ ልጅ ደካማ ልጅ ስለያዝኩ ነው። የወለደም ያውቀዋል፣ ልጅ ያለውም ያውቀዋል። እኔ በዚህ ጉዳይ እንጂ ጤንጤ አይደለሁም። ሃይማኖቴ በጣም የጠነከረ ነው። ሃይማኖቴ ብርቱ ነው። ለምን ጦሜን አላድርም አልከርምም? ለምን እራብስ የማይገለኝ? በእርዳታ እንሰጣለን ስለ የተሰባሰቡት እነዚህ ግለሰቦች ትላንት ሲያደርጉት የነበረውን የተላላኪነት ሴራ ዛሬም ማህተባቸውን ሳይፈቱ ነጠላቸውን ሳይቀይሩ ጌታን ተቀብለዋል ሲሉም እርዳታን መስጠት ሲሉ የሰበሰቡትን ሕዝብ ስለ ሃይማኖቱ ሊያስተምሩት ይሞክራሉ። አለፍ ሲልም ሕዝቡ ኢየሱስን ተቀበለ ሲሉ ከናንገት ማህተቡና ከነነጠላው ቀርጸው ያስተላልፋሉ። ታሪካዊቷ ጎንደር ያስተናገደችው ይህንኑ ድራማቸውን ነው። ወጣው ቀረው ቤተክርስቲያን ላይ ባለፈው ወራት በአማራ ክልል ጎንደር ውስጥ የሆነውን ነገር ተከትሎ እንግዲህ በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት፣ እምነት ማስቀየር ጥረትና የሞራል ግድፈቶች በጽኑ እንደሚያወግዝ አማልድ ኢትዮጵያ አስታውቋል። የአማራ መልሶ ማቋቋምና የልማት ድርጅቶች የሰብአዊ ድጋፍ አሰጣጥ መርሆችን ለማክበር በሚል ጥሪ አቅርቧል። አማልድ ኢትዮጵያ ኦርዳ ኢትዮጵያ በጥሪው ማንኛውም ድጋፍ ያለምንም ሃይማኖት፣ የፖለቲካ፣ የባህልና የዘር ተጽዕኖ አድሎ ሊከወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆች ያዛሉ ብሏል። የተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠውም ማንኛውም ግለሰብ የተረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ
ሰብአዊ ድጋፍ ማግኘት የማይገሰስ መብት እንዳለው አስታውሷል። ሆኖም ግን በአንዳንድ የአማራ ክልል አካባቢዎች የሰብአዊ ድጋፍ አሰጣጥ መርሆችን የሚጥሱ ተግባራት እየታዩ ይገኛሉ ያለው የአማራ መልሶ ማቋቋም ልማት ድርጅት የሰዎችን የሰብአዊ ክብር እምነትና ሞራል ባልጠበቀ መልኩ ድጋፍን የእምነት ማራመጃና ማስፋፊያ መሳሪያ በማድረግ ተረጂዎችን ለተጽዕኖ መዳረግ ሁኔታዎች መስተዋሉን እጅግ አሳሳቢ ሆነዋል ብሏል። የወገኖቻችን ችግር እንደ አጋጣሚ በመጠቀም የሚፈጸሙ ማንኛውም ሰብአዊ ድጋፍ ስም የተረጂዎችን ክብር መንካት እምነት የማስቀየር ጥረትና የሞራል ግድፈቶች በጽኑ አውግዟል። በመሆኑም በአማራ ክልል ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት በስራው ላይ የተሰማራችሁ የሲቪል ማህበረሰብ ድርጅቶች በሙሉ የሰብአዊ ድጋፍ አሰጣጥ መርሆችን በማክበርና በማስከበር ድጋፍ የሚሹ ወገኖችን እምነት፣ ባህልና ክብር፣ ሞራል በመጠበቅ መልኩ የተረጂዎችን ነጻነትና ምርጫ አደጋ ላይ የሚጥሉ አሰራሮችን እንድትከላከሉ ጥሪያችንን እናቀርባለን ሲል አማልድ ኢትዮጵያ ገልጿል። ኦርቶዶክሳውያን የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ኮሜንት ላይ ደግሞ በቪዲዮ የተነሳ ማለት የፈለጋችሁት እንዳለ ማለት ትችላላችሁ። ምን ጉድ ነው? እኔ እኮ ስቴጁን ምናምን ሾፍ የዳንስ አይደል መስሎ ዝም ብዬ መሰጥላችኋል። እነማን ናቸው እነዚህ የዳንስ ግሩፕ አባላቶች ምናምን ላለው ኋላ መስቀሉን ሲሾፉ እኮ ነው ሌላ ነገር መሆኑን የፈረገጡት። ደግሞ በኪሎግራፊ መጣችሁ አራዝ ላይ ናችሁ እናንተ ባትኖሩ ግን በማን ነው የምንደበረው? መዝናኛ እኮ ናችሁ እናንተ ታስቀስፉናላችሁ። እነሱ ለሌላ ዓለም ውስጥ ናቸው። ቤተሰብ እናንተ ጦር ታዘንቡላላችሁ። እናንተ የመጣው ለኛ ነው የሚተርፈው። በእናንተ ዳፋኛ እንዳንቀጣ በስርዓት አይደል ኢየሱስን የምታመልኩት? ወይ ማማ ኢትዮጵያ በሉ ይመቻችሁ። አራዳጆች መልካም ቀን። እንኳን ማረሚያ ቤት ገባሁ። እዚህ ባልገባ ኖሮ እየሄድኩ ወርቅ ነበር። ቢሮ ሲል ቅድስተ ማርያም ጉልላቱ ቢሮ የገባው መስላለሁ፣ ግን ፍርድ ሲሰጥ ነው ማለት። እኔ ብቻ ነኝ የሚታወቀኝ እንጂ ፍርድ ሳጣምም ሲቆርጥ ሲፈል ስናደድ እንደውም ውጣ ከዚህ እላለሁ። ከኔ በላይ ምንም የለም። በቃ መንግስት መስሪያ ቤት ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ሌላውን ትቼ ሌላ ቆዩ ብዬ ነው የምገባው። አሁን የእውነት ነው የምለው፣ ቅድም ሲባል የነበረው እኛ ተጠቃሚዎች ነን፣ ከማንም በላይ ከምንም በላይ። አብዛኛው ሰባኪ ወንጌል ጠቅሶ ያስተምራል። ቀሲስ በላይ ደግሞ ራሳቸው በራሳቸው ትምህርት ሆነው እኛን አስተምሮናል፣ ያስተምሩናል። ዛሬ በሰገነት ላይ በስልጣን ላይ ላሉ ሰዎች የቀሲስ በላይ ሕይወት አስተማሪ ነው። ንግግራቸውም እጅግ አስተማሪ ነው። እውነት እናንተ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ስጡ፣ ላይክ አድርጉ። ወዳችኋል። ክርስቲያን በመጀመሪያ መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ። ኦርቶዶክሶች መስኪን ታውቃታላችሁ። የፕሮቴስታንት መዝሙር ነው። ይቃወመናል። ይቃወማል። ለምን ተቃወሙት? ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል ወይ? ክፈተው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ፣ ግን ይሄንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብዬ፣ ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ተወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች እቺ። በጣም ነብዩዋ ማን ነው? መሐመድ ነው። አስጠጋልኝ። እሙ 21 ያለችው የኔ ማርያም ማለት ነው። የትኛው ማርያም ነው የሚያመልኩ እንትን የሚሉት አርያ የሚያደርጉት? ኦኬ ኡሚ ምን አለች? ይሄ መንዙማ አመት
መንዙማ አመት ነው ይለው አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ኦርቶዶክሳውያን እንደዚህ ናቸው። ውርደታቸው ምንም ማሳያቸው። ቀጥል ቆሻሾች። ክርስቶስ ለምን አይማልድም ትላላችሁ? ለክርስቶስ እኔ ነኝ መሐመድ ማማልድለት ያለውን ተቀበላችሁ። በነገራችን ላይ በሌላ ፕሮፋይል ምናምን ሊሆን ይችላል። ገብታችሁ ቼክ አድርጉት። ማን እናንተም ማለት ሳናይ ምንም ነገርኛ በስሜት የምናቀርበው ነገር የለም። ይሄ ሁላ እስኪ አንድ ባንድ ኮሜንቱ ተርታ በተርታ የክርስቲያኖች ብቻ ነው። ሙስሊሞች እንኳን የራሳቸው መንዙማ ተለቆ ራሳቸው አይደሉም የራሳቸው መንዙማ እያደነቁ ያሉት። የነሱ መንዙማ እያደነቁ መሐመድ ሸፋ ይሆነኛል በትንሳኤ ቀን መሐመድ ያማልደኛል እያሉ መሐመድ የኔ ነብይ ነው እያሉ ኮሜንት እያደረጉ ያሉት ይሄን መንዙማ በጣም ነው የምወደው እያሉ ያሉት እነማን ናቸው? አሁን ደግሞ ረመዳን እየመጣላችሁ ነው። ያን ጊዜ ለተምርና ለሳምቡሳ ብለህ አምላክህን ምክድ ስንት ክርስቲያን እንደምትኖር ያን ጊዜ ደግሞ ጠብቁና አሳያችኋለን። ማርክ ማይ ወርድ እዚህ ጋር ከ1800 ሰው ውስጥ ትክክለኛ ኦርቶዶክስ 100 ቢሆን ነው። ለወከባ ነው አብዛኛው የመጣው። 1700 የመጣው ለወከባ ነው። የጠራ የነጣ ትክክለኛ ያለ 100 ኦርቶዶክስ ቢኖር ነው። በስም ኦርቶዶክስ ደመነፍስ ነው ያለው። ሌላው በደመነፍስ የሚጓዝ ማለት ነው። ለሁለት ጌታ የሚገዛ ማለት ነው። ለሁለት ጌቶች የሚገዛ የዘላለምን ሕይወት የሚያገኝ አይምሰለው። አይቻልም። ለሁለት ጌቶች መገዛት አይቻልም። ጨለማ ከብርሃን ጋር ምንም ህብረት የለውም። እንዴት ሰው እንኳን ለእናንተ ለክርስቶስ እኔ ነኝ የማማልደው ያለውን አንተ አማላጄ ነህ ይላል። ደግሞም ይሄ ነው በጣም ነው የምወደው ይላል። ደግሞም ትክክል ነው እንዴት ይላል። ከነኚህ ጋር መቆጠር ራሱ በጣም አሳፋሪ ነው። ያ ሁሉንም አትፈርጅ። አክሱም ቀልጦ እንጂ ተጠርቦ አይደለም። አራተው ነው ተጠርቦ አይደለም። አክሱም ተቀልጦ ነው። እንዴት ማለት? አክሱም ተቀልጦ ነው። ድንጋይ አቅልጠው ነው የገነቡት እንጂ ተሸክመው ነው አይደለም። በምን አይነት ኃይል በዛ ዘመን ያን ያክል የሆነ ክብደት የሚሸከሙበት ጉልበት በዝሆን በምን ተጎትቶ አክሱም የታችኛውን ጥረብና መጨረሻውን ያገኘዋል አታገኘው። ከታች ያቆሙት ምሰሶዎች አሉ አርጎል እነሱም ቢሆን ተቀርጸው ነው። ይሄም ሌላ ነገሮችን ስለሚያሻግረን ነው እንጂ ከጠፋት ውሃ በኋላ የነበሩት የናምሩድ ነገድ እኔ የምጠራበት የደሸት ዘሮች ዓለም ላይ 7 የፀሐይ ከተማዎችን የገነቡ ኃይልን የሚያስተዳድሩበት ነው። ድንጋይ ማቅለጥ ይችሉ ነበር። የምርሃነ ክርስቶስን አይተዋል። ውሃ ላይ ነው የተገነባው። እንዴት ተቻለ? የምህንድስና ጥበብ ኪነ ህንፃ አሁን ቤዝመንቱ ነው አይደል የሚቀድመው። እነሱ ከላይ ጣራ እንዴት መሰራት ተቻለ? ውሃ ላይ አቆመው ታችኛው ምን ያክል እንደሆነ የማታሰላበት መንገድ በምን አይነት ልኬት ነው ብለህ በማትገምተው መንገድ ያ ማለት ኃይልን ማስተዳደር ይችላል የሰው ልጅ። ኳንተም ህጎች ምን የምትላቸው አሁን የስነ ፍጥረት እውቀቶች ናቸው። ሁሉም ቦታ ላይ ኃይል አለ። የሰው ልጅ ግን ማስተዳደር አይችልም። ፈቃደኛ ስላልሆንክ ነው። ፈቃደኛ ስትሆን ግን ራስን አሳልፈ መስጠት ትችላለህ። ነገሮችን በመረዳት ውስጥ ስለምታከናውናቸው እውን የሚጨበጥ ነገር እንዲኖር ታደርጋለህ። አሁን እኮ ነው አሁን በጊዜ መጓዝ ምንድነው ታይም ትራቭል ብለው አምጥተውታል። እንደኛ አባቶች ቀድመው እኮ በጊዜ ተጉዘዋል። ሄኖክ እኮ የጊዜ ተጓዥ ታይም ትራቭለር ነበር ሄኖክ እንዴ። ስጋውን ሞትን ሳያስነካ ሞትን ድል አድርጓል ማለት ምን ማለት? ከጊዜ በፊት ሆኖ ሄደ እኮ እግዚአብሔር ፊት ቆሞ ሄኖክ ብሎ እግዚአብሔር አውራኝ ምን ማለት ነው እሱ? ይሄ እኮ የጊዜ ተጓዥ እነ ኤልያስ ምንድናቸው? ይመለሳሉ የምትላቸው በዘመኑ ይመጣሉ ብለህ ትጠብቃለህ? የጊዜ ተጓዦች እኮ ነው እንዴ። አሁን በዘመናዊ ቃል ስለመጣ ነው እንዴ። ጃምበሮች እኮ አሉ። ምን ነው ገርሞኝ እኮ ነው እንዴ። ያለምንም መካኒክስ መልእክትን መረዳት ለሌላው ሰው ማስተላለፍ ከተቻለ ያሬድ ምንድነው? ያሬድ እኮ ይኸውልህ 3D የነበረውን ዓለም ወደ 4D ከፍ አደረገው። ዝማሬን ከአካላዊ ዜማዎች አሳልፎ መንፈሳዊ ዳይሜንሽን ሰጠው። ዝማሬ መላእክታን ሆነ። እያንዳንዱ ስርዓተ ቤተክርስቲያን በእንደነዚህ አይነት ዝማሬዎች መገልገሎች ምንድኖች ናቸው? ምንድነው ይሄ? ሜታፊዚክስ ተብሎ ስለመጣ ነው እንዴ? ቀድሞ አድርገ ተግብረውት ውጤት አምጥተውበት ስሙ ስለተቀየረና ስርዓቱ ሌላ ስለሆነ አይደለም ማለት ነው እኮ የነበረው ነው። ዘንድሮ ጥምቀት ሰኞ ነው፣ የምንጾመው ቅዳሜንና እሁድን ነው ወይ ብላችሁ የጠየቃችሁ ሰዎች አላችሁ። በዚህ መልስ መጥቻለሁ። ይሄንን መልስ ለመስጠት ነው የመጣሁት። ስለዚህ ለሁሉም ሰው እንዲዳረስ ሼር፣ ኮፒ ሊንክ፣ ፎሎ አድርጉ።
እንግዲህ በመጽሐፋችን ላይ በሕጉ መጽሐፍ ወይም ደግሞ በሥርዓተ ቤተክርስቲያኑ መጽሐፍ ላይ ፍትሐ ነገሥት አንቀጽ 15 ላይ የተቀመጠው ቅዳሜና እሁድ የሚባል የለም። ለምሳሌ ጥምቀት እሁድ፣ ሰኞ፣ ማክሰኞ ከዋለ ዋዜማው ይጾማል ነው። ገናም እንደዚሁ ገና በእርግጥ ከጾም ጋር ስለሆነ አብሮ ነው የሚጾመው። የጥምቀት ግን ማክሰኞ ከዋለ ሰኞ ይጾማል ማለት ነው። ሰኞ ከዋለ ግን እሁድ ከጥሉላት ምግብ ብቻ ነው የምንከለከለው። ያ ማለት ምን ማለት ነው? ከእንስሳት ተዋጽኦ ብቻ ነው እንጂ ሌላውን ጧት ከቅዳሴ መልስ 3 ሰዓት ላይ ወደ ቤታችን ገብተን ቤት ያፈራውን ነገር የእንስሳት ተዋጽኦ ያልነካው እንበላለን ማለት ነው። ምክንያቱም በሰንበት ጾም ስለሌለ። እሁድም ቢሆን እንደዚሁ ቅዳሜን ብቻ ከእንስሳት ተዋጽኦ እንጾማለን እንጂ ከዛ ቅዳሜ እስከዚህን ሰዓት እሁድ እስከዚህን ሰዓት የሚባል ነገር ሲጀመር በሰንበት ጾም የለም። ቅዳሜ የምትጾመው ከዓመት አንድ ቀን ብቻ ጌታችን በመቃብር ስለሆነ ያችን ቀን እንጾማታለን ማለት ነው። ቅዳሜ ስዑርን ብቻ ነው እንጂ የምንጾመው። ከዛ ውጭ ሌላ ጊዜ ሰንበትን ጾመን አናቅም። ሰንበትን እንዳንጾምም ደግሞ ፍትሐ ነገሥቱ ይከለክላል ማለት ነው። ስለዚህ እሁድን ከጥሉላት ምግብ ብቻ እንጾማለን ማለት ነው። ከዛ ሰኞ የሚቆርቡ ሰዎች በቁርሳቸው ብቻ እንዲውሉ ይደረጋል ማለት ነው። ይሄንን ከነፍስ አባቶቻችሁ ጋር ቀረብ ብላችሁ በደንብ መወያየት ያስፈልጋል። እሁድ ምሳ በልቶ መቁረብ አይቻልም። ምክንያቱም ቁርባን መካከለኛው የጾም ሰዓት 18 ሰዓት ነው። ከዛ ዝቅተኛው 15 ሰዓት መሙላት አለበት ማለት ነው። ለምሳሌ ያህል እሁድ 6 ሰዓት ምሳውን የበላ ሰው ልቁረብ ቢል 15 ሰዓት አይሞላውም። ስለዚህ ቁርሱን እንደበላ በቁርሱ ጥንቅቅ ብሎ ከዛ በኋላ ይጾማል ይቆርባል ማለት ነው። ስለዚህ ለሁሉም ሰው እንዲዳረስ ሼር ኮፒ ሊንክ አድርጉልኝ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ጥር 2 ቆይ እንዳታሳልፈው። ለመሆኑ የሊቀ ሰማዕታት የማር ቅዱስ ጊዮርጊስን የተወለደበትን የልደት በዓል የምታውቁ ስንቶቻችሁ ናችሁ? እንደዚሁም ደግሞ እጅግ በጣም ልዩና ድንቅ የሆነውን ቃል ኪዳኑን ስንቶቻችሁ ናችሁ የምታውቁት? ነው ወይስ ዝም ብላችሁ ስለምትወዱት ነው ስሙን የምትጠሩት? እመኑኝ፣ ይህንን አስደናቂ የሆነ ቃል ኪዳኑንና የልደት በዓሉን ቀን ማወቅ መቻል አለባችሁ። ያኔ ደግሞ እጅግ በጣም የበለጠ ትወዱታላችሁ፣ ታከብሩታላችሁ። ታዲያ አደራ ሁሉም ሕዝበ ክርስቲያን ያውቀውና የሊቀ ሰማዕታት ቅዱስ ጊዮርጊስ ወዳጆችም ይደርሳቸው ዘንድ ኮፒ ሊንክ ማድረግ እንዳይረሳ። ማንኛውም ሰው ወንዱም ሆነ ሴት ትንሽም ሆነ ትልቅ ቢታመሙ፣ ችግር ቢደርስባቸው፣ በመከራ ቢወድቁ፣ በፍርድም አደባባይ ቢቀርቡ፣ በጦር ሜዳ ወይም በወህኒ ቤት ቢታሰሩ፣ በባህር በወራጅ ወንዝም ቢሆን በመንገድም ቢሆን ክፉ ሰዎች ላይ ቢወድቁ፣ ሽፍታ ቢያገኛቸው፣ ክፉ አውሬም ሊበላቸው ቢል፣ እሳት አደጋም ቢደርስባቸው ወይንም ደግሞ ክፉ አሟሟት ቢገጥማቸው፣ የሰው ልጆች በሚደርስባቸውና በሚያገኛቸው ማንኛውም ጽኑ ችግርና መከራ ላይ ቢወድቁ በስምህ ተማጽኖ 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን ብለው ቢጮሁና ጸሎት ቢያደርጉ ያን ጊዜ ፈጥኜ እራራላቸዋለሁ፣ አድናቸውም አለሁ፣ ለጠየቁ ጥያቄና ለጸሎታቸውም ሁሉ መልስን እሰጣቸዋለሁ የተባለ ሊቀ ሰማዕታት ስለ ስሜ የደረሰብህን መከራና ያገኘህን ስቃይና ድካም የሚያወሳውን የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ሰው ቢኖር ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም አስተሰርይለታለሁ፣ የአንተ ልጅም አድርገዋለሁ የተባለ ምን ይሄ ብቻ በአንድነትም ከአንተ ጋር አኖረዋለሁ፣ ለዘላለምም ፈጽሞ አልጥለውም የተባለ በአንተ ስም የተማጸነውን ሴትም ይሁን ወንድ ልጁን በአንተ ስም የሰየመውን የተባረከ የተቀደሰ ልጅ አድርገዋለሁ፣ እስከ ዘላለም ከእርሱ ጋር እኖራለሁ፣ የአንተን ስም ይዟልና ልቡን ደስ አሰኘዋለሁ። በስምህ በተሰራች ቤተክርስቲያን፣ አዎ በስምህ በተሰራች ቤተክርስቲያን ጸሎት ለማድረግ የሚሄደውን በዓልህን ለማክበር የሚሄደውን ማንኛውንም አቅሙ የፈቀደውን ዘይት፣ ዕጣን፣ ስንዴ፣ ጧፍ፣ ሻማ ማንኛውንም ነዋየ ቅዱሳት ለቤተ ክርስቲያንህ ያበረከተውን በስምህ ለችግረኞች የመጸወተውን ለተራበ ያበላ ለተጠማ ያጠጣ ለታረዘ ያለበሰውን የተከበረውን የዝክረ በዓልህን ቀን ማለትም ሚያዝያ 23 አንገት የተሰየፈበትን፣ ጥር 18 አጽምህ የተበተነበትን፣ ህዳር 7 ቅዳሴ ቤትህንና ነሐሴ 16 ፍልሰተ አጽምህን ያከበረውን እኔ ቃሌ የማያብል አምላክ በዚህም ዓለም በወዲያኛውም ዓለም ሕይወቱን ከአንተ ጋር እንዲኖር አደርገዋለሁ። በአንተ ስም እንግዳ የሚቀበለውን ሰው ሁሉ ኃጢአቱን አስተሰርይለታለሁ።
ወዳጄ ጊዮርጊስ ሆይ ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስልና የሚያክል እንደሌለ ሁሉ ከዚህ በፊት ሰማዕታት ከሆኑት ከዚህም በኋላ ሰማዕታት ከሚሆኑት ከማኅበረ ሰማዕታት ሁሉ አንተን የሚመስልና የሚያክል የለም፣ ለወደፊቱም አይኖርም እልሃለሁ። ለዚህም ማረጋገጫ ይሆን ዘንድ በሰማይ ሥርዓትን ዘርግቻለሁ። እሱም ማንኛውም ነፍስ ጻድቅም ትሁን ኃጥእ ከሞተች በኋላ ወደ እኔ መጥታ ፍርድን ከመቀበሏ በፊት መጀመሪያ ለቅድስት ሥላሴ የአምልኮትን ስግደትን ትስገድ፣ ከዚያም ለእናቴ ለማርያም የጸጋ ስግደትን ትስገድ፣ ከዚያም ለአንተ ሦስተኛ መጣ ለአንተ የአክብሮት ስግደትን ሳትሰግድልህ ፍርድን አትቀበል ብዬ በሰማይ ሥርዓትን ሰርቼልሃለሁ አለው። ይህ በጠሩት ጊዜ ከአውሎ ንፋስ ፈጥኖ የሚደርሰው ኃያል መስተጋድል ገባሬ መንክራት ኮከበ ፋርስ ፀሐይ ልዳ ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ነገ ጥር 2 የተወለደበት የልደት በዓሉ ነው። እጅግ በጣም የሚገርማችሁ ነገር ወገኖቼ የሊቀ ሰማዕታት የማር ቅዱስ ጊዮርጊስን የተወለደበትን የልደት በዓሉን አብዛኞቹ ሰዎች የሚያውቁት አይመስለኝም። አደራ ብያለሁ፣ አደራ። ይህንን ቪዲዮ የምትችሉ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ ሰማዕታት ከገባሬ መንክራት ኃያል መስተጋድል ቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬቴ